የአሜሪካ የዲሞክራሲ ነፍስ ዛሬ በታሪኳ አይታው የማታውቀው እጅግ አስፈሪ አጣብቂኝና ወሳኝ በሆነ የታሪክ መገንጠያ ላይ ትገኛለች። በመላው ዩናይትድ ስቴትስ የሚገኙ በሚሊዮኖች የሚቆጠሩ ዜጎች ንጉሥ አንፈልግም ወይም ኖ ኪንግስ በሚል ጽኑ መሪ ቃል ወደ አደባባይ ለመውጣት የመጨረሻውን ዝግጅት ያጠናቀቁ ሲሆን የታሪካዊ የተቃውሞ ማዕበልም እንደ አውሮፓውያን አቆጣጠር በመጪው መጋቢት 28 ቀን በመላው አገሪቱ ይፈነዳል ተብሎ ይጠበቃል። ይህ እንቅስቃሴ ዝም ብሎ የሚደረግ ተራ ሰልፍ አይደለም። ይልቁንም ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን በኢራን ላይ ከፈቱን መጠነ ሰፊ ወታደራዊ ዘመቻና በአገር ውስጥ እየተከተሉት ያለውን የኃይል አገዛዝ ለመቃወም የተቆጣው የአሜሪካ ሕዝብ የሚያሰማው ታላቅ የቁጣ ድምፅ ይሆናል። በተለይም በፊላደልፊያ ቀጠና የሚካሄደው ተቃውሞ የዚህ ታሪካዊ ንቅናቄ ዋና ማዕከል እንደሚሆን የተገመተ ሲሆን ተቃውሞ በፊላደልፊያ ሲቲ ሆል ወይም በከተማ አስተዳደር ሕንጻ ተጀምሮ በታዋቂው ቤንጃሚን ፍራንክሊን ፓርክዌይ በኩል የሚካሄድ ይሆናል። ይህ ሰልፍ በመላው ከተማ ላይ የመንገድ መዘጋትና የትራፊክ መስተጓጎሉን የሚያስከትል ሲሆን ትራምፕ የኢራን ዘመቻቸውን ከጀመሩ ከ3 ሳምንታት ወዲህ የሚደረግ የመጀመሪያው ግዙፍ ህዝባዊ ንቅናቄ በመሆኑ ዓለም በትኩረት እየተከታተለ ይገኛል። ይህ በፊላደልፊያና በአካባቢው ግዛቶች የታቀደው መጠነ ሰፊ ሰልፍ ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት የሚቆይ ሲሆን በፓርክዌይና በ22ኛ ጎዳና መጋጠሚያ ላይ ከቀኑ 7 ሰዓት ከ15 ደቂቃ ጀምሮ እጅግ አነቃቂና ኃይለኛ ንግግሮች ይደመጣሉ ተብሎ ይጠበቃል። ምንም እንኳን የፊላደልፊያ ፖሊስ መንገድ ለመዝጋትና ለፓርኪንግ ክልከላዎች እስካሁን ይፋ ምላሽ ባይሰጥም የሰልፈኞቹ ብዛት ግን ከተማዋን ሙሉ በሙሉ ሽባ ሊያደርጋት እንደሚችል ይገመታል። በሰሜን ምስራቅ ፊላደልፊያ በቺስትናንት ሂል፣ በማውንቴን ኤሪ፣ በአርድሞር፣ በሃቨርታውን፣ በአምብለር፣ በስፕሪንግፊልድ አልፎ ተርፎም በኒው ጀርሲ ካምደን ከተማ ተመሳሳይ ተቃውሞዎች ታቅደዋል። ባሳለፍነው ዓመት በተደረገው ተመሳሳይ የኖ ኪንግስ ተቃውሞም 80 ሺህ የሚጠጋ ሕዝብ የወጣ ሲሆን ዘንድሮ ግን ቁጥሩ ይህን በጥፍ ሊበልጥ እንደሚችል የዘርፉ ተንታኞች ይናገራሉ። በአጠቃላይ በመላው አሜሪካ ከ3000 በላይ የኖ ኪንግስ ኩነቶች ወይም ሰልፎች ለዚህ ሳምንት መጨረሻ ተዘጋጅተዋል። ይህ ቁጥር ከዚህ ቀደም ድርጅቱ ካደረጋቸው ብሔራዊ ንቅናቄዎች ሁሉ የላቀውና ታሪካዊ ነው። ባሳለፍነው ሰኞ ላይ በተደረገው የመጀመሪያው የንቅናቄው ቀን 5 ሚሊዮን ሕዝብ በ2100 ኩነቶች ላይ ተሳትፎ ነበር። ከዚያም ባሳለፍነው ጥቅምት ወር ደግሞ 7 ሚሊዮን ሕዝብ በ2700 ኩነቶች ላይ በመውጣት ታሪክ ሰርቷል። አሁን የሚደረገው የመጋቢት 28ቱ ንቅናቄ ግን አሜሪካ በታሪኳ አይታው የማታውቀው ግዙፍ የአንድ ቀን ሰላማዊ ተቃውሞ እንደሚሆን አዘጋጆቹ በከፍተኛ መተማመን የተናገሩ ሲሆን በየቀኑ አዳዲስ ኩነቶችም እየታከሉ ይገኛሉ። መጋቢት 28 ቀን የሚጠበቀው ታላቅ ንቅናቄም ዝም ብሎ ከሀገር ላይ በቀለ ሳይሆን ከ5 ወራት በፊት ይኸውም ባሳለፈው ጥቅምት ወር ላይ አሜሪካ ካስተናገደችው ታሪክ የማይረሳው ህዝባዊ ሱናሚ የተቀዳ ቀጣይነት ያለው ትግል ነው። በወቅቱም የተካሄደው ያሰልፍም የአሜሪካንን የፖለቲካ ምህዳር እስከ ወዳኛው የቀየረና የአስተዳደሩ ምሰሶች ያናወጠ ክስተት ነበር። እንደ ኖ ኪንግስ አዘጋጆችና እንደ አሜሪካ የሲቪል መብቶች ህብረት መረጃ ከሆነ ባሳለፍነው ጥቅምት ወር የተደረገው ንቅናቄም በአሜሪካ ታሪክ በአንድ ቀን ውስጥ እጅግ ከፍተኛ ቁጥር ያለው ህዝብ የወጣበት ቀዳሚው የታሪክ ምዕራፍ ሆኖ ተመዝግቧል። ከ7 ሚሊዮን በላይ አሜሪካውያንም በ2700 የተለያዩ ከተሞችና መንደሮች ውስጥም ንጉሥ አንፈልግም የሚለው መፈክር ይዘው መውጣታቸው የትራምፕ አስተዳደር በህዝቡ ዘንድ ያለውን ተቀባይነት ምን ያህል እየተሸረሸረ መሆኑን ለዓለም ያሳየ ትልቅ ማስረጃ ነበር። ያ ተቃውሞም ዝም ብሎ በፖሊሲ ልዩነት የመጣ ሳይሆን ህዝቡ በአገሪቱ ውስጥ እየታየ ያለውን የአምባገነንነት ጥላና የህግ የበላይነት መጥፋት በመፍራት የፈነዳ የቁጭት መገለጫ ነበር። ጥቅምት ወር ላይ የተካሄደው ያ ግዙፍ ንቅናቄም አሜሪካውያን በታሪካቸው ለመጀመሪያ ጊዜ ዲሞክራሲያቸው አደጋ ላይ መውደቁን በጋራ ያመኑበት ወቅት ነበር። በወቅቱም ሰልፈኞቹ ወደ አደባባይ እንዲወጡ ካደረጓቸው ዋና ዋና ምክንያቶች መካከልም የአስተዳደሩ በኢሚግሬሽን ላይ የያዘው የለየለት የኃይል እርምጃ፣ በፌዴራል ተቋማት ውስጥ የሚፈጸሙ የስልጣን መባለጎችና የዜጎችን የመናገርና የመምረጥ መብት ለመገደብ የሚደረጉ ሙከራዎች ይገኙበታል። የፐብሊክ ሲቲዝን ተባባሪ ፕሬዚዳንት ሊዛ ጊልበርት በወቅቱ እንደገለጹትም ያ ጥቅምት ወር ለአሜሪካ ህዝብ የመጥለቅለቅ ወቅት ነበር። በጨለማ ውስጥ ለነበረው ህዝብ እንደ ብርሃኑ የተሰነበተና ህዝቡ ድምፁን በአንድነት እንዲያሰማ ያደረገም ታሪካዊ አጋጣሚ ነው። 7 ሚሊዮን ህዝብ በአንድ ድምፅ በቃን ማለቱ ትራምፕ እንደ ንጉሥ መግዛት ይችላሉ የሚለውን ህልማቸውን ገታ አድርገው እንዲመለከቱት ያስገደደ ክስተት ቢሆንም አሁን ግን ነገሮች ዳግም ወደ ከፋ ደረጃ መሸጋገራቸው ነው የአሁኑ የመጋቢት 28 የንቅናቄ ጥሪ በስፋት የሚያመለክተው። ጥቅምት ወር ላይ የተጀመረው ንጉሥ አንፈልግም የሚለው ስሜትም አሁን ወደ መጨረሻው ትግል ተሸጋግሯል። በወቅቱ የነበረው ሰልፍ የአስተዳደሩን የስልጣን ገደብ ለማስታወስ የተደረገ ሙከራ ቢሆንም የአሁኑ ግን አስተዳደሩን በቀጥታ ለመጋፈጥና የዲሞክራሲ ስርዓቱን ለመታደግ የተቆረጠ ህዝባዊ ማዕበል ነው። የጥቃቱ ሰልፍ ካሳካቸው ትልልቅ ድሎች መካከልም አንዱ የአሜሪካውያንን የመብት ተሟጋች ድርጅቶች ወደ አንድ ግንባር ማምጣቱ ነበር። ኤስሲኤልዩ፣ ሙቭ ኦን ኢንዲቪዚብል እንዲሁም
ኤስሲአይዩ የመሳሰሉ ግዙፍ ድርጅቶች በወቅቱ በፈጠሩት ጥምረት ምክንያት ነው ዛሬ ከመጋቢት 28 በፊት ከ3000 በላይ ኩነቶችን ማደራጀት የቻሉት። ያ በ5 ወር ውስጥ የተገነባው ድርጅታዊ ጥንካሬም አሁን ለሚደረገው ታሪካዊ ተቋሙ እንደ ነዳጅ ሆኖ እያገለገለ ይገኛል። ጥቅምት ወር ላይ አሜሪካውያን ንጉሥ ሊመጣብን ነው ብለው ሰግተው ነበር። ዛሬ መጋቢት ወር ላይ ግን ንጉሥ ሆኖብናል ብለው በማመናቸው ነው በታሪካቸው ታይቶ የማይታወቅ ብዛት ወደ አደባባይ ለመውጣት የወሰኑት። የኢንዲቪዚብል ተባባሪ ዋና ዳይሬክተር ኢዝራ ሌቪን ስለ ንቅናቄው ሲናገሩም ከጥቂት ወራት በፊት በሚሊዮኖች የሚቆጠሩ ሰዎች ትራምፕ በስልጣን ላይ የሚያደርጉትን በደል አይሆንም ለማለት ወጥተው ነበር። ዛሬ ያ ንቅናቄ ይበልጥ እያደገ ነው። በእያንዳንዱ የኢሚግሬሽን ወረራ ወይም የኢንፎርስመንት ወኪሎች አይሲኢ በሚያካሂዱት አሰሳም በእያንዳንዱ የውጭ ጦርነት መባባስና በአገር ውስጥ በሚፈጸም የስልጣን መባለግ አሜሪካውያን በትራምፕ የፍርሃትና የኃይል አገዛዝ ላይ የተነሱ ነው። ትራምፕ በየቀኑ አዳዲስ ቀይ መስመሮችን እየጣሱ ነው። ህዝቡም በቃን እያለ ነው። ለዚህ ነው በመላው አገሪቱ ላይ ያሉ ሰዎች ለጎረቤቶቻቸው ጥበቃ ለማድረግ የሚወጡት። እናም አንድ ነገር በግልጽ እያሳዩ ነው። ይኸውም ከሙስና ከጭካኔና ከአምባገንነት ጋር ጨርሰናል የሚል ነው። ይህ የመጋቢት 28ቱ ሰልፍም በአሜሪካ ታሪክ ትልቅ ይሆናል ተብሎ ይጠበቃል። ዲሞክራሲያችንን ከዚህ አስተዳደር ለመታደግ ሁላችንም በአንድነት ቆመናል እያሉ ነው። ከእያንዳንዱ የአገሪቱ ማዕዘን የምንለው አንድ ነገር ብቻ ነው፣ ኖ ኪንግስ ብለዋል የሙቮን ሲቪክ አክሽን ዋና ዳይሬክተር ኬቲ ቤል በበኩላቸው። እሳቸው ሲያክሉም በመጋቢት 28 ቀን ማኅበረሰባችን ሙስናን፣ ትርጉም የለሽ ጦርነትንና መከፋፈልን እንደሚቃወም እናሳያለን። ይልቁንም እኛ ስደተኞችን እንቀበላለን፣ በሕግ የበላይነት እናምናለን፣ እንዲሁም ለሁሉም የሚሠራ ኢኮኖሚ እንዲኖር እንቆማለን። አሜሪካ በፍርሃት ለሚገዙ አምባገነኖች ወይም ጡንቻቸውን ለሚያሳዩ መሪዎች አትገዛም። አሜሪካ የኛ ህዝቦቿ ናት ሲሉም ንቅናቄውን ይበልጥ አጠናክሮታል። የኤኤፍቲ ፕሬዚዳንት ራንዲ ዌይንጋርተን ደግሞ አሜሪካውያን በፖሊሲ ጉዳይ ቢለያዩም ራሳችንን በራሳችን እንጂ በንጉሥ መገዛት የለብንም በሚለው ሁለት መሠረታዊ ሴቶች ላይ ግን ይስማማሉ ብሏል። አሜሪካ አሁን ያለችው የመገንጠያ ነጥብ ላይ ነው። ማኅበረሰባችን እየተጎዳ ነው። ሰዎች መሠረታዊ ፍላጎቶቻቸውን ማሟላት ተስኗቸዋል። አስተዳደሩ ጥላቻንና ፍርሃትን ከመዝራት ይልቅ የህዝቡን ድምፅ ሰምቶ የተሻለ ሕይወት እንዲገነቡ ሊረዳቸው ይገባል እያሉ ነው። ለዚህ ነው ንጉሥ ለመሆን በሚመኝ ሰው ከሚወሰዱ ህገወጥ እርምጃዎች ትምህርት ቤቶቻቸውን፣ ሆስፒታሎቻቸውንና ጎረቤቶቻቸውን ለመጠበቅ መጋቢት 28 ቀን ወደ አደባባይ ብዛት ለመውጣት ያስጠነቀቁት። የአሜሪካዊ ሲቪል መብቶች ኅብረት ኤሲኤልዩ የፖለቲካ ኃላፊ ዲድሬ ሺፈሊንግ ይህ ንቅናቄ ትራምፕ በስደተኛ ጎረቤቶቻቸው ላይ ለሚያደርሱት ኢሰብአዊና ጨካኝ ጥቃት፣ በሀሳብ ነጻነትና በመምረጥ መብት ላይ ለሚፈጸሙ ጥቃት እንዲሁም የፌዴራል መንግስትን እንደ መሳሪያ ለጥቃት መጠቀማቸውን ህዝቡ አይሆንም የሚልበት ትልቅ መድረክ እንደሆነ ገልጸዋል። መብቶቻችንን ለመጠበቅ የተሻለው መንገድ በነጻነት መንቀሳቀስ ነው ያሉት ሺፈሊንግም በመጋቢት 28 ለትልቅ ድል ቀጠሮ ይዟል። የፐብሊክ ሲቲዝን ተባባሪ ፕሬዚዳንት ሊዛ ጊልበርት ደግሞ ትራምፕ ሀገሪቱን ወደ ህገ ወጥነትና መስቀልቅል እየመሩ መሆኑን በመጥቀስ ፕሬዚዳንቱ መሪ ያለመሆናቸውን በተደጋጋሚ አረጋግጠዋል ብሏል። የኖ ኪንግስ ንቅናቄ በዚህ የጨለማ ወቅትም ለህዝቡ እንደ ብርሃን መሆኑን ተናግሯል። አሜሪካ 250ኛው የልደት በዓሏን በምታከብርበት በዚሁ ዘመም እውነተኛ የአገር ፍቅር ስሜት ንጉሳዊ አገዛዝን በመቃወም እንደሚገለጽና ለሀገሪቱ የሚመጥን ራዕይ ይዘው መውጣት እንዳለባቸው አሳስበዋል። የኢኮኖሚ ቀውሱም ለተቃውሞ ሌላኛው ማገዶ ሆኗል። የሰርቪስ ወርከርስ ኢንተርናሽናል ዩኒየን ምክትል ፕሬዚዳንት ጆሴፍ ብራያንት እንዳሉትም አገሪቱ የኑሮ ውድነት ቀውስ ውስጥ ባለችበት፣ ሰዎች ምግብና የጤና አገልግሎት መግዛት በማይችሉበት በዚህ ወቅትም የአስተዳደር ግን ስልጣኑን ለማስፋፋትና ለቢሊዮነሮች ጥቅም ሲል ትርጉም የለሽ ጦርነቶችን በመክፈት ላይ ነው። እንዲሁም ለእነርሱ የሚቆሙ ስደተኞችንና ዜጎችን ኢላማ አድርጓል። ስደተኛው ሰራተኛው ህዝብ በቃኝ ብሏል። እኛ ገንዘብን፣ ስልጣንና ክብርን እንጠይቃለን። ለሁላችንም የሚሰራ የፖለቲካና የኢኮኖሚ ስርዓት ለመገንባት የወደፊት ዕጣ ፈንታችንን በእጃችን ለመያዝ መጋቢት 28 የኖ ኪንግስ ተቃውሞን እንቀላቀላለን ብሏል። የሂውማን ራይትስ ካምፔን ፕሬዚዳንት ኬሊ ሮቢንሰንም በዚች ሀገር ነገሥታትን አንሾምም በማለትም በሚሊዮኖች የሚቆጠሩ ሰዎች የከተሞች በወታደራዊ ለመወረርን እንዲሁም በነጻነት ላይ የሚሰነዘሩ ጥቃቶችን እንደሚቃወሙ ገልጸው ሀገሪቱ ለገባችው ቃል ታማኝ እንድትሆን ጠይቋል። የመምህራንና የወላጆች ማኅበርም ፕሬዚዳንት ቤኪ ፕሪንግልም አስተዳደሩ ተማሪዎችንና የህዝብ ትምህርት ቤቶችን እያጠቃ መሆኑን በመጥቀስ የአይሲኢ ወታደሮችን በመጠቀም ማኅበረሰቡን ለማስፈራራትና የስነልቦና ስብራት ለመፍጠር የሚደረገው ሙከራ ጉዟል። በገጠር በከተማና በከተማ ዳርቻዎች የሚገኙ የሁሉም ዘርና የኋላ ታሪክ ያላቸው ሰዎች በአንድነት በቃ ለማለት እየመጡ ነው ብሏል። የኮመን ዲፌንስ ፖለቲካዊ ዳይሬክተር ናቪድ ሻህ ደግሞ ካለፈው ሰልፍ ወዲህ አስተዳደሩ አሜሪካን ወደ ጥልቅ ጦርነት እያሳባት መሆኑን፣ ደፋር አሜሪካውያን ወታደሮችን ለከፋ አደጋ በማጋለጥና ቤተሰቦቻቸውን ለከባድ ሐዘን በማዳረግ አሜሪካንን ወደ ጥልቅ ጦርነት እያሳባት መሆኑን ገልጸዋል።
በገዛ ሀገራችን ወታደራዊ ኃይሎች ዜጎችን በጎዳና ላይ ሲገድሉ እያየን ነው። ህዝቦች እየተበታተኑ ነው። ይህ ሁሉ የሚደረገው እንደ ንጉሥ ለመግዛት በሚፈልግ አንድ ሰው ስም ነው። እኛ ግን ለዲሞክራሲ የታገልን ህዝቦች ነን። እንዲሁም እዚህ ንጉሥ የለም ብለን በከፍተኛ ድምፅ እንናገራለን ብለዋል። የግላድ ፕሬዚደንት ሳራ ኬት ኤሊስ በበኩላቸው የሚቀጥለው የኖ ኪንግስ ተቃውሞ በአሜሪካ ታሪክ ትልቁ የሀሳብ ነጻነት መገለጫ እንደሚሆንና የአሜሪካ ህዝብም ለህገ መንግስቱ ያለውን ድጋፍ የሚያሳይ ነው ብለዋል። ሌላው የንቅናቄው አባል ድርጅት ፕሬዚደንት ሊስ አንደርሰን ደግሞ ሰራተኛ ቤተሰቦች አንሸሽም የሚል ግልጽ መልእክት እያላኩ መሆኑን ገልጸው ቢሊዮነሮች የግብር ቅናሽ ያገኙ፣ በሚሊዮኖች የሚቆጠሩ ሰዎች ግን የጤና አገልግሎትና የኑሮ ውድነት እያደቀቃቸው ነው ብሏል። አሁን ሰራተኛው ህዝብ ለማህበረሰቡ ጥበቃ፣ ለሰራተኛ ማህበራት ነጻነትና ለዲሞክራሲ መጠናከር የሚቆምበት ጊዜ ነው ሲሉም ጥሪ አቅርበዋል። የ50-51 ቃል አቀባይ ሬቤካ ዊንተር የአስተዳደር ለቢሊዮነሮች ሊያገለግል ይችላል፣ የእኛ ንቅናቄ ግን ለህዝብ ነው በማለት መጋቢት 28 እኛ ህዝቦች እኛ ሀያላን የምንልበት ቀን ነው ብሏል። ቮቶ ላቲኖ ደግሞ ይህች ሀገር የተመሰረተችው ፍጹም ስልጣንን በመቃወም እንደሆነ አስታውሰው ያ ቃል ኪዳን አሁን የአሜሪካ ህልም ሲጠፋ ዝም ብለው በሚመለከቱ መሪዎች እየተፈተነ ነው ብሏል። የፍሪ ስፒች ቲቪ ተባባሪ ዳይሬክተር ማርክ ዊንስተን በበኩላቸው በአሜሪካ ዲሞክራሲ ላይ ለተሰነዘረው ጥቃት ታይቶ የማይታወቅ ጥቃት ህዝቡ ምላሽ መስጠት አለበት ብለዋል። የንቅናቄው አዘጋጆች የአይስ ኦን አይሲ የተሰኘ የስልጠና ፕሮግራም በመላው አገሪቱ እየሰጡ ሲሆን በመቶ ሺህ የሚቆጠሩ ሰዎችም የፌዴራል ኃይሎችን እንቅስቃሴ እንዴት በህጋዊና በሰላማዊ መንገድ መከታተልና መመዝገብ እንደሚችሉ ስልጠና ወስዷል። በዚህ ታሪካዊ ተቃውሞ ላይ የሚሳተፉ ድርጅቶች ዝርዝርም እጅግ ረጅም ነው። አይሲኤልዩ፣ አሜሪካ ፌዴሬሽን ኦፍ ቲቸርስ፣ ኮመን ዲፌንስ፣ 5051፣ ሁማን ራይትስ ካምፔን፣ ኢንዲቪዚብል፣ ሙቭ ኦን፣ ናሽናል ኤጁኬሽን አሶሲሽን፣ ፐብሊክ ሲቲዝን፣ ኤስሲአይዩ፣ ዩናይትድ ዊ ድሪም እና ሌሎች በርካታ የሲቪል ማህበራት በአንድነት ቆመዋል። መጋቢት 28 ቀን የአሜሪካ ህዝብ ለዲሞክራሲው ያለው ቁርጠኝነት የሚፈተንበትና ፕሬዚዳንት ዶናልድ ትራምፕ ለጀመሩት የጦርነትና የአምባገንነት ጉዞ ታላቅ ምላሽ የሚሰጥበት ቀን ይሆናል ተብሎ ይጠበቃል። ዓለም አሁን በትኩረት የምትመለከተው በመካከለኛው ምስራቅ የሚፈነዳውን ቦምብ ብቻ ሳይሆን በአሜሪካ ከተሞች ጎዳናዎች ላይ የሚፈነዳውን ህዝባዊ ቁጣ ጭምር ነው። ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ትስጥ እያሉ ቢፎክሩም አሁን ግን የገዛ ህዝባቸው ያለምንም ቅድመ ሁኔታ ለህግ ተገዛ የሚል ጥያቄን ይዞ በፊቱ ቆሟል። ይህ እንቅስቃሴ የአሜሪካንን የወደፊት አፈንታ የሚወስንና የንጉሥ ህልም ያላቸውን መሪዎች የሚያንበረክክ የታሪክ ማዕበል መሆኑ አይቀሬ ነው። ይህ በእንዲህ እንዳለ አሜሪካ በቤት ውስጥ የገጠማት ፈተና በተቃውሞ ብቻ የተገደበ አይደለም። ሀገሪቱ በተከታታይ በተፈጥሮ ማት እየታመሰች ትገኛለች። የኖ ኪንግስ ተቃዋሚዎችም ለጦርነት የሚሆን $ቢሊዮን አለ፣ ለተፈጥሮ አደጋ ተጎጂዎች ግን የለም የሚል ጥያቄ በማንሳት ህዝባዊ ቁጣውን ይበልጥ እያቀጣጠሉት ይገኛሉ። መጋቢት 28 ቀን የአሜሪካ ዕጣ ፈንታ የሚለይበት ታላቅ ዕለት ይሆናል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆኑን አይርሱም። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።